በኋላ ሁሌው 7 ወር 6 የኔ እንኳን አልቆ ሰውዬው ሐኪም ቤት ገብቶ ጨርሰናል። አንተ እንደሞ ወዴት እናስገባ? አርፈስር ሻውን ስለሱ አታውሪ በእናትሽ ጌታን። እሺ ዝም በላ እንዴ! ዝም በላ። ልጆችን አሳድግ፣ አለቅ። ሰፖርት አርግ፣ ከኛ ጋር ተጫወት። እዚህ ጋር መተህ አታንሳ፣ በቃ አታንሳ። አሁንም እኔ ቁጭ ብዬ ያነሳል እንደዚህ። እሺ አሁን እየጠጣክ ነው? ምን እያደረክ ነው? ኧረ እኔ እኮ ይኸውልሽ እየጠጣሁ ምናምን እኮ አይደለም እኮ አሁን ነግቷል እኮ አሁን እዚህ እኮ 8 ሰዓት እኮ ሆኗል። ጠዋት እኮ እንዴ አተኛም እንዴ ታዲያ? ለካ ኦኬ ኖ ዛሬ ይኸውልሽ እኔ እኮ አሁን ምን መሰለሽ በሳምንት 1 ቀን እረፍት ሲኖረኝ እንደውም እኔ አሁን ጁን እመጣለሁ ብዬ ነበር ማለት የሚቀጥለው ወር ማለት ነው። እስከዛ ትንሽ ፈን ዝም ብዬ ቺል ምናምን በራሴ አረጋለሁ ብዬ ነበር። በውስጥ በኩል ከጓደኞች ጋር ምናምን ግሩፕ አድርግና የሆነ ግሩፕ አለ ነው አይደለም? እዚህ አሁን አንቺ ስሚ ብዙ እግዚአብሔርን ብዙ ጠላት ነው ያለው። እያንዳንዱ ሰው ለራሱ ብዙ ጠላት አለ። እግዚአብሔርን ያወቅኩት በዚህ ነው። በቃ እግዚአብሔርን አሁን እዚህ መኪና ላይ ቁጭ ብዬ የሆነ ነገር እንደዚህ ምናምን እንደዚህ ተቀላለደን እንዴ እኔ እኮ ማድረገው እኮ ይሄንን እኮ ጫማ ነው ብዬ ምናምን አሌክሳንድሪያና ባሌንሲያጋ ምናምን አሳየው ማለት ነው። ከዛ እዚህ መጣው እንዴ እኮ ምን ሆኖ ነው እንደዚህ የሚጎርረው ምናምን ይሉሻል። ማን ያለው ስትዩ ጓደኞቼ ነው የሚነግሩኝ። ማን ያለው ስትዩ አይነግርሽም። ግን የተቆረጠውን ይወስዱና ይሰሙና ከዛ ይሄ እኮ እንደዚህ ነው እንደዚህ ነው እንዴ እኔ የምነግራችሁ እግዚአብሔር እኔ ሳወራ እኔ ንግግር ላልችል እችላለሁ። ግን እንደዚህ መጥፎ ነገር አስቤ ወይ የሆነ ነገር እንደዚህ ለማለት ምናምን ብዬ አንድ ቀን ማውርቻ አላውቅም። ግን ከመሀል የተቆረጠ እየሰማችሁ የሆነ ነገር ሰውን የሆነ ጀጅ ለማድረግ አትሞክሩ። በቃ አሜሪካን ሀገር ከዚህ በለጠ ፊውቸር ያለበት ሀገር መሆኑን አላወቅም። ሁሉም እንደ ራሳቸው እኮ ስለሚያስብ አሁን አልተገናኘም እኮ ሰው አልተገናኘም። ገባ ይሄ እንደሆነ ታውቂያለሽ ማለት ነው። እግዚአብሔር ጂጂ ታውቂያለሽ። ዘመዳችንም እግዚአብሔርን በጣም ማለት ነው። እግዚአብሔርን እኔ እንደሱ አይነት ሰው መድኃኒዓለም እኔ አይቻልም። አሁን ልመጣ እኮ ነው እኔ ራሴ እየተጨቀጨኩ ለምን ነው የምነግርሽ? የሰው ልጅ ማለት ነው እኔ አቅም እንዳለኝ እንደምችል እንዴ ጆኒ ትለኛለች። ጎበዝ እኮ ነህ፣ እንደዚህ ትችላለህ፣ እንዲህ እኮ አቅም አለ፣ እንደዚህ እኮ ያደርጋል ምናምን ስትለኝ እግዚአብሔርን አሁን ነው የምነግርሽ። አንድ ቀን እንደዚህ እንትን ብያት አላውቅም፣ ነግሬያት አላውቅም። የሰው ልጅ ለካ አቅም እንዳለሽ የሚያሳይሽ አጠገብሽ ያለ ሰው ነው። በቃ እኔ አንቺ ትችላለህ እንዴ ጆኒ፣ እኔ እኮ እንደዚህ እኮ አትመስለኝም ምናምን ስትለኝ የበለጠ ሞራል እየሰጠችኝ ሄደች። ሁን ቤተሰብ በሙሉ እኮ ነው ምን እንዳለኝ ታውቃለህ? አንቺ ሶሻል ሚዲያ ላይ የምትታዩት አሉ እና እንዲህ በቃ በአንተ ማለት ነው። ድሮ እንግዲህ ይመስለኛል ሌላ አመለካከት ነው ሁሉም ሰው የሚያየው እና በአንተ እናቴ ሁላችንም ተመሰገን። ሶሻል ሚዲያ ማለት ነው እንደ ሰው ልጅ እኮ በልብሱ ወይ ባለው ነገር አይደለም የሚታየው። በነገር የራስ የሆነ ፖቴንሻል አለ ማንም ሰው የማያውቀው። እኔ እኮ በአካል እኮ አይቻት እኮ እንደማላውቅ ታውቂያለሽ። እግዚአብሔርን አንድ ቀን በአካል አንድ ቀን ባገኛ ውይ ኢየሱስ ግን በጣም አታስቀይማቸው እነሱ። ኧረ እኔ እኮ አሁን እኮ እንደው ታውቂያለሽ አሁን መድኃኒዓለም አውርቻት እራሱ አላውቅም። የሆነ ነገር አልኩ ማለት ነው። ባለፈው የሆነ ነገር ሲባል የሆነ ነገር አልኩኝ ይገባል እንዴ ሶሻል ሚዲያ ላይ አለችኝ። ኖ አታየኝም። እኔም እኮ አሁን እንዳታየኝ ምናምን ራሱ ካየችኝ እኔ ታውቂያለሽ የሆነ እንትን ራሱ ይደብረኛል። በቃ አንድ ሰው እንደሚጸልዩልህ ብታይ ጆን እግዚአብሔርን ነው ማለት ነው። ሃሌሉያ ይጸልዩ ማርያም። እኔ ራሴ እግዚአብሔርን በጣም የቀረብኩ ታውቃለህ። አሁን ዝም ብዬ ነው በኤክስ ምናምን እንደዚህ ሀይ እንባባለን እንጂ እንደዚህ አውርተን አናውቅም።
ልክ እነሱ ናቸው አንቺ እንደዚህ አይነት ልጅ ነው እንዲያልኩኝ እና እኔ ራሴ በቃ ጥሩ ሰው ነው ገባ። ከዚህ የበለጠ እንግዲህ እንትን የለም ባናገር ደስ ይለኛል ብዬ አናገርኩ። አንዳንድ ሰው እኮ ማርያምን በቃ ከእንዲህ ከመሬት ተነስቶ ድሮ የነበርሽበት ቦታ ላይ ያስቀምጥሽ ይፈልጋል። ያው ያዩ እዛ ነው መጀመሪያ ጆዬ እኮ። ግን የሰው ልጅ ደግሞ ሁሌ ባለበት አይቀመጥም፣ ይለወጣል። እኔ አሁን ውስጤ እንዳልተቀርሽ የስራ መንፈስ ስራ ነው በቃ። እኔ አሁን እንደዚህ ዝም ብዬ አንድ ቀን ራሱ ረፍት ላረኩት በቃ ከጀለሶቼ ጋር ምናምን እኔ አሁን በሳምንት ዝም ብዬ አንድ ቀን ረፍት አረጋለሁ ምናምን በቃ ቺል አረጋለሁ። ይደብረኛል በቃ የስራ መንፈስ ውስጤ ገብቷል። በቃ እኔ እንዴት አርጌ መስመር የሚያዝ እንዳለብኝ እንጂ እዚህ ጋር እንደዚህ ቁጭ ብዬ ከዚህ ጋር እንደዚህ ብዬ ተመልሼ ታርቄ ምናምን የለም። አይምሮ ውስጥ ነው አለኩ አለች እኮ የሆነች ልጅ አላይሻል። በቃ ዝም ብሎ እንደዚህ በየጓተሩ ምናምን መኖር በቃ በቃ እናምጣት ማንን ሚዲያ ላይ እና አንዴ ፎቶ አንለጥፍና ግንግል አረኒ እንደሱ ምናምን እሷ ራሷ አኩርፋለች። ታያት የምታኮርፏን እሷ ራሱ ገባሽ አይደል? በቃ የሆነ እዚህ ጋር እየመጡ የሆነ ነገር ምናምን ማለት ብቻ ተይው በቃ። ኧረ እኔ አላሳየሁም። ታዲያ በምን አወቋት? ኖ አይ እሷ እንደዚህ አሁን ባለው እንደዚህ አይነት አሁን እኮ የማወራው ምንድነው ታውቂያለሽ? እዛም ወደ ስራ ሂድ። ኖ አይ አይደለም ስራ ሳይሆን የሆነ ሰው ጥልቅ ያለ መስሎኝ ነው። እና ልልሽ የፈለግኩት ራሷ ናት ልጅቷ ነኝ አይደለም። የሆነ ሰው እንደዚህ አይነት ነገር በቃ የሆነ ነገር እንደዚህ በምታወሪው መሀል አሜኔታ አይኖርሽም። አንቺም አሁን ነገ የሆነ ሰው ላይፍ ጀምሬ ልኑር ስትይ ማለት ነው ገባሽ? በቃ ያስፈልጋል በቃ የሆነ ነገር እንትናም እኮ ቤቢና ማን ነው ቤቢና ዳጊም እኮ በቃ ቆረጡ አይደል? ሲያስጠላኝ ነው ምን መሰለሽ የሰው ልጅ እህል ውሃ ነው በቃ። አሁን ከሌን ለኔ ካላለው 10ም ቆይ 15ም ቆይ ትለያለሽ በቃ ከላይ ካልመጣ ምንም ነገር እንትናት እኔ በዛ ነው ማለት። ልጅ ሲኖር ግን በጣም ለሚዲያ ይከብዳል። ልጅ ሲኖር ምናምን አይደለም በቃ ልጅ በቃ ራሱን የቻለ ሌላ ነገር ነው። ልጅ ስላለ እንደዚህ ምናምን አይደለም እንዴ። ልጅ ስላለ እኮ ብዙ ነገር እኮ እንትን ከፍለናል እኮ። ልጅ ስላለ ምናምን ሳይሆን በቃ ልጅሽን እኮ የምታሳድጊው እኔ ለሷ ሰላም ስሰጣት እሷ ለኔ ሰላም ስሰጠኝ ነው። በዛ መሀል ነው እንትን የሚለው ልጆች የሚያድጉት በሰላም እንጂ አሁን እዚህ ጋር መተሽ ልጅ ስላለ እንደዚህ በል እሷ እኮ እንደዚህ ነች፣ አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ባለጌ ምናምን ስለተባባለ ምንም ነገር የሚለወጥ ነገር የለም። ሁላችንም የየራሳችንን ነው የምንኖረው። ስንት እኮ ተለያይቶ እኮ ልጆቹን በሰላም የሚያሳድግ ሰው እኮ አለ። ሩቅ ሳትሄጂ እኮ ያውን እንትና ማን ነው የጴንጤዋ ዘማሪና ባለቤቷ ተታረቁ እንዴ? ኖ አይደለም። አወቅሽዋት? እንዴት አድርጎ በቃ ልጆቻቸውን እንደሚያሳድጉ በቃ እንደማይጋቡ ያሳድጉት ችግር ላይ ናቸው። አንተ ደግሞ እንዴት በጣም እንዴ ፌስቡክ ላይ አላነበብከው? ፌስቡክ የሚጻፈውን አይደለም ከራሱ ምን ብሎ ቆይ ላንብብልህ ተመልሼ። ኖ አይደለም የሶፊ ነው እንደምትለው? አዎ ጴንጤ ዘማሪዋና ይሄ እንትና ዶክተሩ እነሱንስ ቢሆን መች አስቀመጣቸው? ሚዲያው መች አስቀምጧቸው? ሚዲያው እኔ እያልኩሽ ያሉት ይኸውልሽ ስለ ሚዲያው ምናምን ሳይሆን
አንድ ሰው ከተፋታ ከዛ በኋላ ማሰብ ያለበት ስለ ልጆቹ ብቻ ነው። በቃ አሁን ስለ ልጆቹ አይተሻል። ቆይ አንተ ደግሞ ጆዬ፣ አንተ ደግሞ ቆይ ልንገርሃ እንዴ፣ እነሱ እኮ ከእናንተ የበለጠ ከማንም የበለጠ መከራ አይተው እኮ ነው አሁን በሰላም እርፍ ያሉት። ኖ የፈለገ ይኸውልሽ እኮ አሁን እናሷ እኮ እንፋጭ እንጣላ፣ ልጆቻቸው ግን ይኸውልሽ እሱ ከሷ ቤት እኔ የሰማሁት ማለት ነው ኢንተርቪው ሲያደርግ በጆሮ የሰማሁት አጠገብ እንደዚህ ማለት የሆነ 100 ሜትር 200 ሜትር አይሆንም የተከራየው። ልጆቹን አምጥቶ ቤቱ አስጠንቶ ወስዶ ምን ብሎ ቅዳሜና ወደ አሳድሮ ምናምን ነው የሚመልሰው። ዳስ ይታለቅ በቃ። ከዛ ውጪ እሷና እሱ እንደፈለጉ ይፋጩ። ልጆች እዚህ ጋር ግን ሰላም ናቸው። አለቅ። ልጆቹ በሚፈልጉት መንገድ እሷ ጋርም ይሄዳሉ፣ እሱ ጋርም ይመጣሉ። እሱ ወስዶ ያስጠናቸዋል፣ ጥሩ አባትነትን ያሳያቸዋል ምናምን በቃ ያ ነው እንጂ አሁን እዚህ ጋር የሆነ ነገር ተፈጠረና እሷና እሱ ስለተጣሉ ልጆች እንደዚህ ምናምን የሚባል ነገር አይሰራም። ያንን ነው በቃ ብዙ ነገር መልመድ ያለብሽ። የሰው ልጅ ይጣላል። መጣላት ደግሞ በእኛ አልተጀመረም። ስለዚህ እየመጣ የሆነ ነገር እንደዚህ ነው እሷ ጋር 100% ምነግርሽ ማለት ነው። ማንም እንደዚህ ብሎ እንትን የሚል አይጽፍም አያወራም። ልክ እኔ ስመጣ ደግሞ የሆነ ነገር እንደዚህ እንድባል አልፈልግም ከዚህ በኋላ ማለት ነው። አሁን እኔ ከዚህ በኋላ ስመጣ መጥቼ እኔ የራሴ ሰው አለኝ፣ የራሴን ሰው አመስግኜ እሷም የራሷን ሰው አመስግና ብሎክ አድርጋቸው እንደዚህ ሲጽፍ ይኸውልሽ አሁን እኮ ይኸውልሽ የሆነ ነገር እንደዚህ ብለሽ ብሎክ ስታረጊ የኛ ህዝብ ማለት ነው እንትን ደስ ይሏል መሰለኝ። እኔ እኮ አሁን በፍቅር እኮ ያ ልጁ እኮ ነው ገብቶ የመጠመጥ በቃ ሙስሊምም ኮንክ በአላህ ክርስቲያንም ኮንክ በእግዚአብሔር የምሬን እኮ እንደዚህ ብለሽ መሰለሽ። አንዳንዴ የሰው ልጅ የሆነ ዝም ብለሽ የሆነ ነገር ብሎክ ምናምን ከምትይ በፍቅር እኮ በቃ ስለዚህ እኔ ብዙ ነገር በውስጥ እየከፈልኩ ነው። ስለዚህ በቃ ይብራ ብለሽ በቃ ላሻ ማለት እኮ